ሰላም ቅዱሳን እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እስቲ እቺን ቪዲዮ ሰምተን እንመለስና ከዛ በኋላ እኔ ራሴን መጽሐፍ ቅዱሳዊ የሆነ ማብራሪያ ሰጣለሁ። ተባረኩ፣ ተከታተሉ። አሁን ተረስቶ እንጂ ወለጋ ውስጥ ሰው ቅዳሴ የተቀደሰ መንፈስ ወረደ ሁሉ ይል ነበር። አይኑን ጨፍኖ ሁሉ የመርገብገብ ነገር ነበር። ያ ማለት ቤተክርስቲያኒቷ እዛው እያለች ሙሉ በሙሉ መቀየር ነው የታደሰው። እንዲህ እዛ ጥግ ማድረስ ማለት ነው። ታድሶ ማለት ራሱ ባጭሩ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ጴንጤ ማለት ነው። በራሱ ግን ካባ አለው። ኦርቶዶክስ ነኝ የሚል ካባ ይጠቀማል። እሺ፣ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንደሰማችኋቸው እንግዲህ እነዚህ ወንድሞች ስጋታቸውን ነው እየተናገሩ ያሉት። እና ተሐድሶ ማለት በአጭሩ በራሱ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ወይም ጴንጤ ማለት ነው። ካባ አለው። ኦርቶዶክስ ነኝ የሚል ካባ ይጠቀማል። አዎ ካባ አለን፣ ኦርቶዶክስ ነን። እግዚአብሔር የተመሰገነ ይሁን። ኦርቶዶክስ ነኝ የሚል ካባ ይጠቀማል። ኦርቶዶክስ ለመሆናችን እኮ አንዱ መለያው ይሄ ነው። ካባ አለን፣ ክፈረጅያም አለን። እግዚአብሔር አምላክ የተባረከ ይሁን። ተስፋዬ ሞሲሳ የሚባለው ሰው ነው ይሄን የተናገረው። ሌላኛው ደግሞ ምን አለ? አሁን ተረስቶ ነው እንጂ ወለጋ ውስጥ ቅዳሴ እየተቀደሰ መንፈስ ወረደ የሚል አይኑን ጨፍኖ ሁሉ የመርገብገብ ነገር ነበር። ያም ማለት ቤተ ክርስቲያኒቱ እዛው እያለች ሙሉ ለሙሉ መቀየር፣ እዚያ ጥግ ማድረስ ነው ተሐድሶ ማለት ብሎ ተናግሯል። እውነት ነው። የሚሆነውን ነገር እኮ ነው እየተናገሩ ያሉት። እኛም እኮ ሌላ የመሰረትነው ነገር የለም። እዛው ቤተ ክርስቲያኒቱ ሙሉ ለሙሉ መቀየር አለባት፣ መታደስ አለባት፣ መለወጥ አለበት። የትም ቦታ ሳንሄድ እጥግ ማድረስ አለብን ነው የምንለው። እና በጣም የሚገርም ነው። በአብዛኛው በልባችን ውስጥ ያለውን ነው እየተናገሩ ያሉት። ሊቀ ካህኑ እኮ ኢየሱስ ሊሰቀል ባለበት ጊዜ አንድ ሰው መሞት አለበት ብሎ በትንቢታዊ መንፈስ ነው የተናገረው። መወገድ አለበት እና የግድ ነው። ኢየሱስ በመሞቱ ለብዙዎች ቤዛና መስዋዕት ስለሚያስፈልግ አንድ ሰው መሞት አለበት ያለው ከዚህ የተነሳ እና አንዳንድ ጊዜ እግዚአብሔር እንዲህ አድርጎ ያናግራል ማለት ነው። እውነተኛውን ነገር በተዘዋዋሪም ቢሆን ያናግራል እና ይሄ ነገር ከእውነት የራቀ አይደለም። እነዚህ ሰዎች ውስጥ እንግዲህ ትልቅ ስጋት አለ፣ ፍርሃት አለ። ከዛሬ ነገ እወረሳለሁ የሚል ለምን ብላችሁ ብትሉ አሸናፊው ጌታ ከኛ ጋራ ነው ያለው። በወደደን በእርሱ ነው እኮ የሚለው መጽሐፍ። ከአሸናፊዎች እንበልጣለን አለ። ሮሜ ምዕራፍ 8 ላይ ሄዳችሁ ብታዩ በወደደን በእርሱ ከማን እንበልጣለን? ከአሸናፊዎች እንበልጣለን። ሮሜ 8 ቁጥር 36 ላይ ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ስለዚህ ከአሸናፊዎች እንድንበልጥ የሚያደርገን ጌታ ከኛ ጋር አለ። ምንም እንኳ ወንጌልን በመከራ በስደት ብንሰብክም ከአሸናፊዎች እንድንበልጥ ያደረገን ጌታ ከኛ ጋር ስላለ አሸናፊዎች መሆናችን ጥርጥር የለው። እግዚአብሔር የተመሰገነ ይሁን። ሌላው ደግሞ ኢየሱስ አሸናፊ የሚያደርገን ብቻ ሳይሆን ከኃያላን ጋር ኢሳይያስ 53 ቁጥር 12 ጀምሮ ስናነብ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ይላል እና የእኛ ጌታ ከኃያላን ጋር ምርኮን የሚካፈል ጌታ ነው። ተማርኮ የሄደ አይደለም። ይመስላል ሲኦል ድረስ ሲሄድ፣ ይመስላል መቃብር ድረስ ሲወርድ፣ መቃብር ድረስ የወረደው ሲኦል ድረስ የሄደው ግን ከኃያላን ጋር ምርኮን ሊካፈል ነው። ስለዚህ ከኃያላን ጋር ምርኮን የሚካፈለው ጌታ ከኛ ጋር ስላለ ከናንተ እንደሚጀምር አንጠራጠርም። ምርኮ እንደምንማርክ ቤተ ክርስቲያኒቱን እየማረክን እንዳለን ላስረግጥላችሁ እወዳለሁ። ብዙ ጳጳሳት ዛሬ ወደ እውነት እየመጡ ነው ያሉት። ብዙ መርጌቶች፣ ካህናት፣ ዲያቆናት፣ ቀሳውስት
ኢየሱስ ያድናል እያሉ እየሰበኩ ነው። በኢየሱስ እየተወረሱ ነው። እግዚአብሔር የተመሰገነ። ሳይሞቱ ኢየሱስ እየደረሰላቸው ነው። በዘላለም ሕይወት በኃጢአት ስርየት ወደ ሲኦል ሳይወርዱ በሁለተኛው ሞት ሳይጎዱ ምስክሩ ሊያደርጋቸው ነፍሳቸውን ሊያድን እየደረሰላቸው ነው ያለው እና ለምእመኑ ይሄ ለሚያሳዝነው ለኦርቶዶክስ ሕዝብ ሁሉ ጌታ እየደረሰለት ነው ያለው። ምናልባት ለእናንተም እየደረሰላችሁ ነው ያለው። እግዚአብሔር የተመሰገነ ይሁን። ለዚህ ነው ስጋታችሁን የምትናገሩት። እንደውም መጽሐፍ ሲናገር ትንቢተ ኢሳይያስ 8:1 ላይ እግዚአብሔር ታላቅ ሰሌዳ ወስደ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለ በሰው ፊደል ጻፍበት ብሎታል። አዎ ምርኮ ፈጠነ፣ ብዝበዛ ቸኮለ። አሁን ምርኮ የፈጠነበት ብዝበዛ የቸኮለበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። ጥቅሱን ለምትፈልጉ ትንቢተ ኢሳይያስ 8:1 ላይ ሄዳችሁ ማንበብ ትችላላችሁ። ኤፌሶን 4 ላይ ልክ በተመሳሳይ መልኩ በኢሳይያስ 53 ቁጥር 12 እንደተናገረው ኤፌሶን 4 ላይ ወደ ላይ በወጣ ጊዜ ምርኮን ማረከ ይላል። ስጦታንም ለቤተ ክርስቲያን ሰጠ። አያችሁ፣ ኢየሱስ ምርኮን የማረከ ብቻ ሳይሆን ስጦታንም ለቤተ ክርስቲያን የሰጠ ነው። ስለዚህ እኛ የተቀበልነው ስጦታ በሲወርድ ሲዋረድ የመጣ ከአያት ከቅድመ አያት የተገኘ ስጦታ ሳይሆን ይሄ ምርኮን የማረከው ጌታ ነው ስጦታን የሰጠን፣ የአገልግሎት ስጦታን። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን እረኞች አድርጎ ሰጠን የሚለው። ስለዚህ የእረኝነት፣ የወንጌላዊነት፣ የአስተማሪነትን ስጦታ በላያችን ስላፈሰሰ እግዚአብሔር በሰጠን ሰማያዊ ስጦታ እንደምንማርካችሁ አልጠራጠርም። ክብር ለእግዚአብሔር ይሁን። አዎ አንደኛ ከኃያላን ጋር ምርኮን የሚካፈል ጌታ ነው ከኛ ጋር ያለው። ኃያላኑን፣ ጳጳሳቱን፣ ታላላቅ ሊቀ ሊቃውንት የሚባሉትን ሁሉ ጌታ ወደ ራሱ ያመጣል፣ በእኛ ተጠቅሞ ማለት ነው በተለያየ መንገድ። እንደገና ደግሞ ስጦታን ለእኛ ስለሰጠ ይሄ ስጦታ ሰማያዊ ስለሆነ ማንም አይቋቋመውም። እስጢፋኖስን እንኳን አታዩም እንዴ? እሱ የሚናገርበትን አፍና ጥበብ የሐዋርያት ሥራ ምዕራፍ 7 ላይ እርሱ የሚናገርበትን አፍና ጥበብ ሰዎች ይቋቋሙ ዘንድ አልቻሉም ይላል። ፊቱ እንደ መልአክ ሆነ ብሎ ይናገራል። ስጦታ ማለት ይሄ እኮ ነው። ስለዚህ አትችሉትም። ይሄን ስጦታ ሰማያዊ ስጦታ ነው። አይደለም ለእኛ ለአገልጋዮቹ፣ ለሕዝቡ ሁሉ ኢየሱስን ላመነ ሁሉ ይሄን ስጦታ እያፈሰሰ ነው። ስለዚህ አትቋቋሙም ወዳጆቼ። ዋዜማው ላይ ነው ያላችሁት። በተለይ ቀሲስ ተስፋዬ ሞሲሳማ ማርያም አምላክ ናት ስላለ ምንም በቃ መወረሱ ነው። ምንም የሚቋቋምበት ኃይል የለውም። ማርያም አምላክ ናት ብሏል። እንደገና ደግሞ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ መጽሐፍ ነው እያለ እያስረዳው፣ እሱ ግን በቅጂና በጽሁፍ ወደ ሰው የደረሰ ነው፣ በህትመት የተገኘ ነው ብሎ ተናግሯል። በእግዚአብሔር መንፈስ የተጻፈውን መጽሐፍ አላምን ብሎ። ስለዚህ በደጅ ነው ሊወረስ ማለት ነው። በደጅ ነው። እግዚአብሔር የተመሰገነ ይሁን። ሁላችሁም በደጅ ነው ያላችሁት። ለዚህ ነው ይህንን ነገር የሚያናግራችሁ። ፊቱን ጸፍቶ አፉን ከፍቶ ያናግረዋል ይላሉ አባቶች በዛ በኦርቶዶክስ። እናንተንም እግዚአብሔር እንዲህ ነው ያደረገው። አዎ ልትወረሱ ነው። ስጋታችሁን ነው እየተናገራችሁ ያላችሁት። አዎ ስለዚህ ቶሎ ብላችሁ ወደ ወንጌል ኑ ነው የምለው እኔ። በቃ ኑ ወደ ወንጌል፣ ኑ ወደ ኢየሱስ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም ስለሌለ ካለ ኢየሱስ አትድኑምና ዛሬ ቀን ሳይረፍድባችሁ መወረሳችሁ ስለማይቀር ዛሬውን ወደ ኢየሱስ ኑ ብዬ ይህን መልእክት አስተላልፋለሁ። ወገኖቼ ይህንን ቪዲዮ ይህን መልእክት ላስተላለፉ ወገኖች አድርሱልኝ፣ ለሌሎችም ኦርቶዶክሳውያን አድርሱልኝ እላለሁ። ተባረኩ። በጣም ነው የምወዳችሁ። በሌላ መልእክት እንገናኛለን።